አርቲስት ነጻነት ወርቅነህ ገንዘብ ያለባቸው መልሱ ተብላችኋል። ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ መረጃ ተላልፈዋል። ዛሬ ጥር 20 ቀን 2018 ዓ.ም የብፁዕ ወቅዱስ አባታችን 84ኛ ዓመት የልደት ቀን ነው። እንኳን ተወለዱልን። እንግዲህ አብሾ ጠጥተው ይሁን ምን ባላቅም ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም። ነገ ኃጢአታችን የሚደመሰስበት ቀን ነው። ብንሰርቅም ባንሰርቅም እንኳን ክርስቲያን ሆን መሬት እንኳን ኦርቶዶክስ ሆን ዛሬ ጥር 20 ቀን 2018 ዓ.ም የብፁዕ ወቅዱስ አባታችን 84ኛ ዓመት የልደት ቀን ነው። እንኳን ተወለዱልን። አባታችን ቅድስት ቤተክርስቲያናችን ከራሷ ልጆችም ከውጭም በሚደርስባት ፈተና በትዕግስትም በጸሎት እንዲሁም በጽናት ከባዱን ኃላፊነት ተሸክመው አሻግረውናል። ከዚህ በላይ እንዲመሩን እግዚአብሔር አምላክ ረጅም ዕድሜ ከጤናው ጋር ይስጦት። ቡራኪው ታይልን። ኦርቶዶክሳውያን የብፁዕ ወቅዱስ አቡነ ማትያስ ቡራኪው ታይልን እያላችሁ ጻፉ። ኮፒ ሊንክ፣ ሼር፣ ሪፖስት አድርጉ። አርቲስት ነጻነት ወርቅነህ ገንዘብ ያለባችሁ መልሱ ተብላችኋል። ጋዜጠኛ ቴዎድሮስ ተክለአረጋይ እንዳጋለጠው ብዙዎች ነጻነት ታዋቂ ነው ገንዘብ አያጣም ብለው የሚያስቡት ከእውነት የራቀ ነው። አሁን ላይ ቤተሰቦች በከፍተኛ ግራ መጋባት ውስጥ ይገኛሉ። ነጻነት በሕይወት ዘመኑ ስራዎችን የሚሰራው በቃልና በይሁንታ እንጂ በውል ስላልነበረ አሁን እሱ ሲያልፍ ማንጋ ስንት እንዳለው የትኛው ድርጅት ምን ያህል እንደሚቀረው ቤተሰቡ ማወቅ ተቸግረዋል። ይባስ ብሎ የባንክ ሂሳቡ ታግዶ ስለነበር ገንዘብ የሚያዘዋውረው በወዳጆቹ አካውንት ነበር። እነዚያ ወዳጆች ውስጥ ከቤተሰቡ ጋር ተሳስበዋል የሚለው መልስ የለም። ነጻነት ላይ ገንዘብ ወይም ቃል ያለባችሁ ወዳጆችና ድርጅቶች ለሊናችሁ ብላችሁ ለነዚህ አባት ላጡ ልጆች ብላችሁ ያለባችሁ እንድታስረክቡ ቴዲ ተማጽ። እንግዲህ አብሾ ጠጥተው ይሁን ምን ባላቅም ግን ደግሞ ውዥብርብር የሆነ ትምህርት ማለት ነው። ሰው በልቡ አምኖ ይጸድቃል፣ በአፉ መስክሮ ይድናል። የሚያድነው አምኖ የሚመሰክረው ነገር ነው እንጂ ውሃ አይደለም። ውሃ አይደለም። በውሃ መነከሩ አይደለም የሚያድነው። እሱ በክርስቶስ ያመነ ሰው ማመኑን በቃሉ ይገልጻል፣ ያውጃል፣ በውሃ ይጠመቃል፣ ይድናል። ያመነ የተጠመቀ ይድናል ስለሚል አለቀ። እንደዚህ አይነት ድኩማን የሆኑ በእውቀት የደከሙ እንኳን አይደለም የመጽሐፍ ቅዱስን እውነት የቸርቿን ትምህርት እንኳን ማያውቅ ሰው ካንተ ጋር እኔ ቁጭ ብዬ አልነጋገርም። ለኔ የሚመጥነኝን አውቀዋለሁ። ከአርቲስት ነጻነት ወርቅነህ ቤተሰቦች ጥብቅ የተባለ መረጃ ተላልፈዋል። በአርቲስት ነጻነት ወርቅነህ ድንገተኛ ህልፈት ምክንያት ሐዘናችሁ ማድረግ ለአጽናናችሁን በሙሉ ልባዊ ምስጋናችንን እናቀርባለን ያሉት የአርቲስቱ ቤተሰቦች ወደ መጡበት ሀገር ከመመለሳቸው በፊት አርቲስት ነጻነት ወርቅነህን በተመለከተ ማንኛውንም የሥራ ጉዳዮች እንዲከታተልና እንዲያስፈጽም አቶ አስናቀ ንጉሴን መወከላቸውን አስታውቀዋል። እናም ከአርቲስት ነጻነት ወርቅነህ ጋር በተያያዘ ማንኛውም ጉዳይ ያለው ወይንም መረጃ የሚፈልግ ሰው አቶ አስናቀ ንጉሴን ማነጋገር እንደሚችል የተገለጸ ሲሆን ከዚህ ውጪ የሟችንም ሆነ የቤተሰቡ መልካም ስም የሚያጎድፍ ሐሰተኛ መረጃ ማሰራጨት በሕግ የሚያስጠይቅ መሆኑን ቤተሰቦቹ በጥብቅ አሳስበዋል። ነገ ኃጢአታችን የሚደመሰስበት ቀን ነው። እመቤታችን ቅድስት ድንግል ማርያም በእረፍቷ ጊዜ የጸለየችው ጸሎት እጅግ የሚያስገርም ነው። እንደዚህ አይነት ጸሎት ሰምታችሁ አታውቁም። ልጇ ወዳጇ ጌታችን መድኃኒታችን ኢየሱስ ክርስቶስን የጸለየችውን ጸሎት ሰምቶ ከሰማይ አእላፍ ቅዱሳን መላእክትን አስከትሎ መጥቶ ለእመቤታችን እጅግ የሚያስገርም ቃል ኪዳን ሰጥቷታል። ነገ ጥር 21 ቀን እመቤታችን ያረፈችበት ከስጋ የተለየችበት ዕለት ነው። ይሄንን ቃል ኪዳኗን ተግብረን ነገ ጥር 21 ቀን በረከትን መቀበል አለብን። እንኳን ለዚህ በዓል በሰላም አደረሳችሁ። ለዚህ ቤት አዲስ የሆናችሁ ፎሎ እያደረጋችሁ ለሌሎች እንዲዳረስ ኮፒ ሊንክ፣ ሼር፣ ሪፖስት እያደረጋችሁ በኮሜንት ደግሞ ድንግል ማርያም እያላችሁ ጻፉ። እመቤታችን ልታርፍ ስትል እንዲህ ብላ ነው የጸለየችው። ልጄ ወዳጄ ጌታዬ አምላኬና ንጉሴ ኢየሱስ ክርስቶስ ሆይ ሰውን ለማዳን ስትል በፈቃድ ከኔ ተወልደ ጡቶችንም ጠብተህ በገዛ ሕፃናት ብታድግ ሰማይና ምድር አይችሉም እኮ። የዓለም ዳርቻዎች አይወስኑህም፣ ምድር ልትሸከም አትችልም። ቀላያት አብረት ከጥልቀታቸው የተነሳ የክረምት ማይበልም በእፍኝ አይሞሉም። ኃይላት መላእክትም ቢሆኑ ወደ አንተ ሊቀርቡ አይችሉም። አቤቱ እኔ እናትን አገልጋይ የምሆን በማይጸኔ 9 ወር ከ5 ቀን ተሸክሜያለሁና ጡቶችንም 4 ዓመት እየጠባ አርግሃልና እለምንሃለሁ ማልድሃለሁ። ሄሮድስ በምቀኝነት ሊገድል በፈለገ ጊዜ አንተን በጀርባዬ አዝዬ 4 ዓመት ከአንዱ ሀገር ወደ አንዱ ሀገር ተሰድጃለሁና አቤቱ ጌታዬ አምላኬ ኢየሱስ ክርስቶስ ሆይ ጸሎቴንና ልመናዬን ስማኝ። አቤቱ ማይጸኔን ዓለም አድርገህ 9 ወር ከ5 ቀን የተሸከምኩን አቤቱ በቁር በብርድ ወራት በቤተልሔም ከኔ መወለድህን አስብ። አቤቱ ካንተ ጋር ከሀገር ወደ ሀገር መሰደዴን ስላንተ የደረሰብኝን ጭንቅና መከራ ረሃብና ጥም አስብ። የምለምንህን ለደጎች ለጻድቃን ብቻ አይደለም በዚህ ዓለም ሳሉ ስሜን ለሚጠሩ መታሰቤን ለሚያደርጉ በአማላጅነቴ ለሚተማመኑ አጣ
ለኃጥአንም ነው እንጂ። አቤቱ ጸሎቴን ልመናዬን አስተውል። ካንተም ዘንድ የሚሻውን የቃሌን ልመና ትሰማኝ ዘንድ የልቦናዬን ሐሳብ ትፈጽምልኝ ዘንድ በዚህች ዕለት በዚህች ሰዓት 12 የብርሃን መላእክትን 2 የይቅርታ መላእክትን 24 የምሕረት መላእክትን ከኔ ጋር ቆሞ የልቦናዬን ሐሳብ ይፈጽሙልኝ ዘንድ ላክልኝ። ካንተ ዘንድ የሚሻውን ቸርነትን አታርቅብኝ። ዓለም ሳይፈጠር አስቀድሞ ካንተ ጋር በነበረ በእግዚአብሔር አብ በባሪያ አባት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ሰማይና ምድር ተራሮችና ኮረብቶች ሰውና መላእክት ፀሐይና ጨለማ ከዋክብት ሳይፈጠሩ ቀንና ሌሊት ሳይለዩ በነበረ በእግዚአብሔር ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ የአብ የባህሪ ሕይወቱ የሆነ ከአብ በተገኘ ያንተም የባህሪ ሕይወት በሆነ በጰራቅሊጦስ መንፈስ ቅዱስ ከኮከብ መውጣት በፊት ካንተ ጋር በነበረ አሁንም ባለ ለዘላለም በሚኖር በአብና በመንፈስ ቅዱስ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሰማይና ምድር ሊወስኑ የማይቻላቸው አንተን 9 ወር ከ5 ቀን በተሸከመች ማኅፀኔ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። 4 ዓመት ወተቴን እየጠጣ ባሳደግኩ 2 ጡቶቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ እለ ብዙኃት አዕይንቲሆሙ በተባሉ ጸወርተ መንበር ኪሩቤል በፍርሃትና በራድ እየተንቀጠቀጡ መንበርን በሚሸከሙ አንተን ባዘለች ጀርባዬ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከርጉም ሄሮድስ ፊት ሸሽተን ወደ ግብጽ አካባቢ እስክንደርስ ድረስ በደረሰብኝ ረሃብና ጥም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ አንተን ይገድሉሃል እያልኩ ሳስብ ከዓይኖቼ መንታ መንታ ሆኖ እየፈሰሱ በክብር ስጋ ላይ በወረዱ እንባዎቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ምንም ሊቀርብ የማይችል አንተን በሳሙ ከንፈሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ካንተ ጋር ቃል ለቃል በተነጋገረ አንደበቴ ሱራፌል ኪሩቤል ድምጽን ሰምተው ጸንተው ለመቆም የማይቻላቸው ጡማን ቃላትን በሰሙ ጆሮቼ 33 ዓመት ከአውራጃ ወደ አውራጃ ካንተ ጋር በተመላለሱ እግሮቼ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልብሱ እሳት ክዳኑ እሳት እየተባልክ የምትመሰገን አንተ እሳተ መለኮት ስትሆን በጨርቅ ተጠቅልለ በተጣልክበት በረት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። መልአከ ምክር በሆነ ቅዱስ ሚካኤል አንተም በክብር ወልድ ዘንድ የመወለድክን ዜና ምስራች በነገረኝ በቅዱስ ገብርኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በምጥ የተያዙትን ሴቶች ማኅፀን ይፈታ ዘንድ ስልጣን በሰጠው በቅዱስ ሩፋኤል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። የሰላምና የድህነት መልአክ በሆነ በኡራኤል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ያዘኑትን የሚያረጋጋ በሰላካይል መልአክ ጻድቃን ትሑታን በሆኑ በሰላትያል መልአክ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ዙፋንን በሚሸከሙ በአርባዕቱ እንስሳ ኪሩቤል ቅዱስ 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 እግዚአብሔር እያሉ አኗኗርን በማመስገን መንበርን በሚያጥኑ በ24ቱ ካህናተ ሰማይ ወይም ሱራፌል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ተልኳቸውን ለማፋጠን በሚፋጠኑ 99 ነገረ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። እልፍ ሆኖ በፊት በሚቆሙ እልፍ ሆኖ በኋላ በሚቆሙ እልፍ ሆኖ በቀኝ በሚቆሙ እልፍ ሆኖ በግራ በሚቆሙ መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በመንበር ዙሪያ በሚቆሙ እልፍ አእላፋት ትጉሃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይና በምድር ስፋታቸው በደመና ውስጥ በሚመላለሱ ረቂቃን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ተራሮችና ኮረብቶች ከመፈጠራቸው አስቀድሞ በፀሐይና በጨረቃ ውስጥ በሚመላለሱ ብርሃናውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በእሳት ውስጥ በሚመላለሱ እሳታውያን መላእክት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በሰማይ ተድላ መንበርን የእግር መረገጫ በሆነ በምድር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ በኢየሩሳሌም ሰማያዊት ሀገር ብርሃነ መለኮት በተገለጠበት ደብረ ታቦር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በደብረ ዘይት በበዓተ መንግስት በደብረ ጽዮን ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። የሥርዓተ ጥምቀትን ለመመስረት በትሕትና በቆምክበት በማእከለ ዮርዳኖስ በቅዱስ መንፈስና ካንተ ዘንድ በወጣው ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በተሸነከሩ እጆችና እግሮች በቅዱስ ስጋና በክቡር ደም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ለሰው ልጅ ስትል በተቀበልከው መከራ ሞት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ 3 ሌሊት 3 መዓልት በከርሰ መቃብር ባደርክበት ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። አዳምን ከነ ልጆቹ ለማውጣት በአካለ ነፍስ ወደ ሲኦል በመውረድ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ሙስና መቃብርን አጥፍተህ በ3ኛው ቀን ከሙታን ተለይተህ በመነሳትህ በታላቅ ምስጋና ወደ ሰማይ በማድረግ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ይህን ዓለም ለማሳለፍ ዳግመኛም በመምጣትህ ነበልባላዊ እሳት በሚጋርድ ፍጹም በሆነ በአርያም ማደሪያ ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። በማይሻረው መንግስት በማያልፈው ዘመን ጉድት በሌለበት የደስታ ወንዝ ዝቅ ከፍ አጽንኖ በሌለበት መንበር ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ጼቃና ሴቃ በተባሉ ስሞች ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ጠላትን በሚያሸንፍ በኢያኤል ለጠላት በማይጠቃ በታዳኤል ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ለመናገር በማይቻል በህቡ ስም ለመተርጎም በማይቻል በክሱት ስም ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ኢሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ በተባሉ በአምስቱ ቅንዋተ መስቀል ቃል ኪዳን ትገባልኝ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ከኔ ጋር ቆመ የልቦናዬን ትፈጽምልኝ ዘንድ የተዘጉ በሮች ተከፍተው የሞት ስልጣን ይወገድ ዘንድ የርኩሳን መናፍስት ስልጣን ተሽሮ የጨለማ ኃይል ከሁሉ ቦታ እንደ ሰም ቀልጦ እንደ ውሃ ፈሶ ይርቅ ዘንድ ጣዖታት ተደምስሰው የጣዖታት ቦታና አዳራሽ ተመስብረው ተቀጥቅጠው ይጠፉ ዘንድ እማልድሃለሁ። ዳግመኛም በዚህ ጸሎት የሚተማመኑትን ከኃጢአት ማሰሪያ ሰማያዊ በሆነ በአባት ስልጣን ማህያዊ በሚሆን በአንተ ስልጣን የኃጢአትን ስር ቆራርጦ የሚጥል ነፍስን ከስጋ በሚለይ ስሁል ነበልባላዊ በሆነ መንፈስ ቅዱስ ቃል ነጻ የወጡ የሆኑ ዘንድ እማልድሃለሁ። ልጄ ወዳጄ ሆይ ጸሎቴን ልመናዬን ሰምተህ ወደ እኔ ትመጣ ዘንድ እለምንሃለሁ እማልድሃለሁ። ከማር ከወተት ይልቅ ስሟ ጣፋጭ የሆነ አምላክን የወለደች የብርሃን እናቱ እመቤታችን ማርያም እንደዚህ ብላ በጸለየች ጊዜ ምድር ተናወጠች፣ ድንጋዮች አለቶች ተሰነጣጠቁ፣ መቃብራት የተዘጉ በሮች ተከፈቱ። በዚህን ጊዜ 99ኙ ነገደ መላእክት ከአለቆቻቸው ጋር ከሰማይ ወርደው በግራ በቀኝ ቆሙ። ጌታ
ኢየሱስም ከፀሐይ ከጨረቃ 7 እጅ አብርቶ 4ቱ ብርሃናት ከፊቱና ከኋላው ያበሩ እልፍ አእላፋት ወትልፊት አእላፋት መላእክት በግራ በቀኝ ተሰልፈው ወረዱ። እመቤታችን ማርያም ይህን ሁሉ ባየች ጊዜ ልጇ ወዳጇን በታላቅ ግርማ አየችው፣ ፈጽማ ማደነቀች። ጌታ ኢየሱስ ክርስቶስም እናቱ ማርያምን ይሄ ያስደንቅሻለን? 9 ወር ከ5 ቀን በማይጸንሽ ነገ ጥር 21 የእናታችን የቅድስተ ቅዱሳን የቅድስት ድንግል ማርያም ወላዲት አምላክ እመብርሃን የዕረፍት በዓሏ ነው። ለቅዱሳን እናቶቻችንና አባቶቻችን በተወለዱበትና በአረፉበት ቀን ያንን ሁሉ ቃል ኪዳን ከሰጣቸው ለእናታችን ለቅድስት ድንግል ማርያምማ አምላክን ለወለደች ከሦስቱ አካላት አንዱ የሆነውን ወልደ እግዚአብሔርን ለታቀፈችና ለተሸከመች ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያምማ በዓሏን ስናከብር በስሟ ዝክር ስንዘክር መታሰቢያዋን ስናደርግ ምን አይነት ቃል ኪዳን ይሆን የሚሰጠን? ይሄ ደግሞ ማለትም ጥር 21 አስተርዮ ማርያም ወይም ደግሞ የእናታችን የቅድስት ድንግል ማርያም የዕረፍት በዓል ከ33ቱ የእመቤታችን አበይት ቅዱሳን በዓላት ውስጥ አንዱና ዋናው ነው። ታዲያ በዚህ ቀን ደግሞ መድኃኔዓለም ኢየሱስ ክርስቶስ ለእናቱ ለእናታችን ለቅድስተ ቅዱሳን ለቅድስት ድንግል ማርያም እጅግ በጣም ብዙ አስደናቂ ቃል ኪዳኖችን ገብቶላታል፣ ሰጥቷታል። የምድራዊውን የሥጋዊውን ቃል ኪዳን ተውትና በሰማይ በመንግሥተ ሰማያት እንኳን ቦታ እሰጠዋለሁ የሚል ትልቅ ቃል ኪዳን ተቀብላልናለች። በዚህም ዓለም በወዲያኛውም ዓለም አልጥለውም አልተወውም የሚለውን ቃል ኪዳን መሳተፍና ማግኘት ከፈለግን በዓሏን ማክበር፣ ዝክር መዘከር፣ መታሰቢያዋን ማድረግ በእናታችን በቅድስተ ቅዱሳን በቅድስት ድንግል ማርያም ስም የምንችለውን ነገር በሙሉ ለቤተ ክርስቲያኗ መባዓ መስጠት፣ ማንኛውንም ስጦታ ማበርከት፣ ተቸገሩ ማብላት፣ ለተጠሙ ማጠጣት፣ ለታረዙ ማልበስ፣ እንዲሁም ደግሞ ያዘኑና የተከዙትን ሰዎች በእናታችን በቅድስት ድንግል ማርያም ስም ማስደሰትና ማጽናናት ይጠበቅብናል ማለት ነው። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። በዓሉን የፍቅር የአንድነት የመተሳሰብና የበረከት ያድርግልን። ከእናታችን ከቅድስተ ቅዱሳን ከቅድስት ድንግል ማርያም ወላዲት አምላክ እመብርሃን ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ልዩ ኃይሎች፣ የተከበራችሁ የከተማ ፖሊሶች፣ በሀገራችን በኢትዮጵያ ላይ አሁን ያለው ነባራዊ ሁኔታ የእናንተን አስፈላጊነት የሚያጠይቅ ሁኔታዎች ተፈጥረዋል። ሁላችሁም ከህዝብ አብራክ የተከፈላችሁ ከህዝብ አብራክ የወጣችሁ ወንድሞቻችን፣ እህቶቻችን፣ የመከላከያ ሰራዊት፣ የፌዴራል ሰራዊት አባላት፣ ልዩ ኃይሎችና ፖሊሶች ከህብረተሰቡ ተከፈላችሁ ከመውጣታችሁም በላይ ህብረተሰቡ ባወጣው ታክስና መዋጮ ኑሯችሁ የሚሸፈን እንደሆነ ለሁሉም ግልጽ ነው። ከዚህ በላይ በተሰማራችሁበት ቦታ ሁሉ ውጤታማ ትሆኑ ዘንድ በእንተ ሀገር እያለች የኢትዮጵያ ቤተክርስቲያን ስለእናንተ ትጸልያለች። በየቅዳሴዎቿ ጸግዋ ሰላም ለሀገሪቱና ኢትዮጵያ ለታሪካሃ ወለሰራዊታ ለሰራዊቷ ለሀገሪቱ ለሹማምንቱ ሁሉ ሰላምንና ኃይልን ብርታትን ፍቅርን ሰጥ እያለች ለዘመናት ስትጸልይ የነበረች የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዛሬ በዘመናችሁ ፈተና ውስጥ ገብታለች። ቤተክርስቲያን ለሀገር እንዳትጸልይ፣ ቤተክርስቲያን ለሰራዊት እንዳትጸልይ፣ ቤተክርስቲያን ለከተማ ጠባቂዎች ሁሉ እንዳትጸልይ እግዚአብሔር ያዕቀበ ሀገረ ከንቶ ይተግሁ እለ ይህልዩ እንዲል ነቢየ እግዚአብሔር ዳዊት እግዚአብሔር ከተማን ካልጠበቀ ሮንዶችም የሆኑ ፖሊሶች በከንቱ ይዞራሉ የሚለው መነሻ በማድረግ ጥበቃችሁ ድካማችሁ ከንቱ እንዳይሆን እግዚአብሔር ከእናንተ ጋር እንዲሆን የምትጸልይ ቅድስት ቤተክርስቲያን ናት። ይቺ ቤተክርስቲያናችሁ ዛሬ ፈተና ደርሶባታል። ለእናንተ እንዳትጸልይ፣ በቀበሮ ጉድጓድ ውስጥ ለዘመናት ለኖረው ለመከላከያ ሰራዊት እንዳትጸልይ፣ በከተማ ላለው ፖሊስም ልዩ ኃይልም የፌዴራል ኃይልም እንዳትጸልይ፣ በራሳችሁ ኃይልና በራሳችሁ ጉልበት ብቻ ወይንም መንግስት ባስታጠቃችሁ መሳሪያ
ነገሮችን የተቋቋማችሁ መስሎ እንዳይታያችሁ የእግዚአብሔር ኃይል ተጨምሮበት ነው። ዛሬ እቺ ቤተክርስቲያን ልትፈርስ ነው። ስለናንተ የምትጸልዩዋ ቤተክርስቲያን፣ ስለናንተ የምትማለሉዋ ቤተክርስቲያን፣ በሳምንት አይደለም በየቀኑ የምትጸልይላችሁ ቤተክርስቲያን፣ በእንተ ሀገር ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ብላ የምትጸልይ ቤተክርስቲያን፣ በእንተ ማያት አፍላክ ስለ ወንዞች ብላ የምትጸልይ ቤተክርስቲያን፣ በእንተ ሰላም ስለ ሰላም ብላ የምትጸልይ፣ በእንተ ሀገር ስለ ሀገር ብላ የምትጸልይ፣ ስለ ሰራዊቷ የምትጸልይ ቤተክርስቲያን ትልቅ ፈተና ውስጥ ገብታለች። ቤተክርስቲያን ስንል ህዝቧንም ጭምር ነው። ከማህበረሰቡ አብራክ ተከፍላችሁ እንደወጣችሁ ሁሉ ለኑሯችሁ የሚያስፈልጋችሁ ነገር የሚያሟላው ደግሞ ይሄ ህዝብ እንደሆነ እንዳትዘነጉት። እስከ አፍንጫችሁ ያስታጠቃችሁም ከዚህ ህዝብ የተሰበሰበ ገንዘብ እንደሆነ እንዳትዘነጉት። አልባሳታችሁን፣ መጫሚያዎቻችሁን ሁሉ የገዛ ይህ ህዝብ እንጂ ስርዓት አይደለም። ስርዓት የንጉሠ ነገሥቱ ስርዓት አልፏል። ስርዓት ከሆነ የደርግ ስርዓት አልፏል። ስርዓት ከሆነ የኢህአዴግ ስርዓት አልፏል። አሁንም ያለው ስርዓት የሚያልፍ ነው። የማያልፈው ግን ላንተ የምትጸልየዋ፣ የማያልፈው ግን ላንተ መጫሚያ ትጥቅና ስንቅ የሚሆን ህዝብ እንደሆነ እንዳትዘነጋ በዚህ አጋጣሚ ማስገንዘብ እፈልጋለሁ። ስለዚህ በተጠራው ሰላማዊ ሰልፍ ላይ አንድም የመከላከያ ሰራዊት፣ አንድም የፌደራል ፖሊስ፣ አንድም የልዩ ኃይል፣ አንድም የከተማ ፖሊስ፣ ኢቭን ደህንነትና ካድሬዎች ከሰማይ የወረደ ወይንም ከዛፍ ላይ የተሸመጠጠ ገንዘብ አይደለም የሚከፈላችሁ ከዚህ ህብረተሰብ የተሰበሰበ ታክስ ነው። ለስርዓት ብላችሁ ህዝባችሁን እንዳትገሉ፣ ለስርዓት ላላፊ ስርዓት ብላችሁ ወንድምህን እንዳትገል፣ እህትህን እንዳትገል፣ እናትህን እንዳትገል፣ አባትህን እንዳትገል። ስርዓት ያልፋል። ይሄ ስርዓት የምዕራባውያንን ሸቀጥ ተሸካሚ ለማድረግ ነገ ወንድ ልጅህም ሴት ልጅህንም እንዳትለይ የሚያደርግ ስርዓት ነው። ይዞብህ የመጣው መዓት እጅግ ለመናገርም ለመስማትም ለማሰብም የሚዘገንን ነው። ለዚህ ስርዓት ተቆርቁረህ እምትተኩስ ከሆነ እምትገለው የገዛ ልጅህን ነው፣ እምትገለው የገዛ እህትህን ነው፣ እምትገለው መጪውንም ትውልድ ጭምር ነው የምትገለው። በታሪክ የመጨረሻው የታሪክ ምዕራፍ ላይ ተቀምጣችኋል። መከላከያዎች፣ ፌደራሎች፣ ልዩ ኃይሎች፣ ፖሊሶች እስከዛሬ ድረስ የነበሩት ሲገርሉ የነበሩት የገደሉትም ያንን ትውልድ ብቻ ነው። አሁን ግን እናንተ ይህንን ስርዓት ደግፋችሁ ወይንም ቤተክርስቲያኒቱን ተቃውማችሁ የምትገሉና የምትተኩሱ ከሆነ የምትገድሉት መጪውንም ትውልድ ጭምር ነው። ምክንያቱም በመጪው ትውልድ ላይ ምን ለመጫን እንደተፈለገና ምን ለመጫን ታስቦ እንደታቀደ ከዚህ 2 ቀን በፊት የመንግስት ባለስልጣናት ያደረጉት ጉብኝት እውን አድርጎ ፍንተው አድርጎ አሳውቆናል። ስለዚህ ትውልድን ለመግደል ከፈለክ ተኩስ። የለም ትውልድን መታደግ እፈልጋለሁ ካልክ ግን በአንዳች ሰው ላይ እንዳትተኩስ ዛሬ ይህንን መልእክት አድምጠህ ለሌሎቹም ሼር አድርገህ በህቡም ይሁን በምትችለው መልኩ የነገው ወይንም የእሁዱ ሰላማዊ ሰልፍ በሰላም እንዲጠናቀቅ የራስን አስተዋጽኦ እንድታደርግ ጥሪያችንን እናስተላልፋለን። እግዚአብሔር ሁላችንን ይባርከን፣ ይቀድሰን፣ የመጣብንን መዓት እግዚአብሔር ያስወግድልን። አሜን።
ባትሰርቅም እንኳን ክርስቲያን ሆን መሬቴ እንኳን ኦርቶዶክስ ሆን